ሰላም ጤና ይስጥልን ክቡራትና ክቡራን የፍቅር ይልቃል የዩቲዩብ ገጽ ተከታታዮች እንዴት ናቸው? ፕሪሚየር ሊጉ ዛሬ ነገና ሰኞ በሚደረጉ ጨዋታዎች ይመለሳል። ትልልቅ አጋጣሚዎች፣ ትልልቅ ሁነቶች፣ ወሳኝ የሆኑ ለእያንዳንዱ ክለብ ወሳኝ የሆኑ የጨዋታ መርሃ ግብሮችን እንፈትሻለን። በዛሬ ጨዋታ ላይ ቆይታ እናደርጋለን። በአንፊልድ ሮድ ሊቨርፑል ብራይተን ኤንድ ሆቭ አልቢዮንን ይገጥማል። የሊቨርፑል በእንግሊዝ ፕሪሚየር ሊግ የመፍረክረክ ጉዳይ ዛሬስ የሚለውን እንመለከታለን። ከዛ ውጪ በሳምንቱ ትልቁን ጉዳይ ስቦ የነበረውን የሞ ሳላህን ጉዳይ የምናየው ይሆናል። በስታንፎርድ ብሪጅ ወጥ አቋም ማሳየት የተሳነው የኤንዞ ማሬስካው ቼልሲ እንደገና ወደ አሸናፊነት ለመመለስ እጅግ ወሳኝ የሆነውን ጨዋታ ከኤቨርተን ጋር ያከናውናል። መድፈኞቹ መሪነታቸውን እንደገና አስፍቶ በሲቲና በአስቶን ቪላ ላይ ጫናቸውን ለማሳደር ምናልባትም በፕሪሚየር ሊጉ መውረዱ የማይቀረው ግን ስንት ነጥብ ይዞ ይወርድ ይሆን የሚባለውም ወልቭስን ያስተናግዳሉ። መድፈኞቹ በእርግጠኝነት ማሸነፍ ያለባቸው መርሃ ግብር ነው ተብሎ ይገለጻል። ወልቭስ በእርግጥ ለሰርቫይቫል በፕሪሚየር ሊጉ ለመትረፍ ከሚፋለሙ ክለቦች በቀዳሚነት የሚገኘው ክለብ ነው። ግን በአጠቃላይ አቋሙ ደግሞ የመትረፍ እድል እንዲኖረው የሚያደርገው አይመስልም። በተለይ በሶስቱ ጨዋታዎች ዛሬ 4 ጨዋታዎች ነው የሚደረጉት። በርንሌ ፉላምን 2 ሰዓት ከ30 ላይ የሚያስተናግድበትን ጨዋታ ጨምሮ እስከ አርሰናል 5 ሰዓት እስከሚደረገው ጨዋታ ድረስ የሚደረጉትን ጨዋታዎች እንመለከታለን። በቅድሚያ ሊቨርፑልን እንመለከታለን። እንግዲህ ሊቨርፑል በአንድ ሳምንት አንዳንድ ትልልቅ ነገሮችን ያሳያል። በአብዛኛው ግን ሊቨርፑል በቀውሱ መነጋገሪያ ሆኖ የቀረበ ክለብ እንደሆነ ይታወቃል። ሪያል ማድሪድን፣ አስቶን ቪላን በፕሪሚየር ሊግ እና በቻምፒየንስ ሊግ በግሩም ሁኔታ ካሸነፈ በኋላ ሊቨርፑል እንደገና ወደ ቀውሱ ወደ ታች የተንደረደረበትን አጋጣሚ እናስታውሳለን። በማንቸስተር ሲቲ 3-0 ተሸንፎ ምንም አይነት መንፈስ ምንም አይነት ህይወት የሌለው ቡድኑን ካሳየበት ጊዜ ጀምሮ ከአርሰናል በረጅም ርቀቶች የነጥብ ልዩነቱን አስፍቶ የሚገኝ ክለብ እንደሆነ ይታወቃል። በ11ዱ ጨዋታ በአጠቃላይ በተደረጉ የ15 የፕሪሚየር ሊግ ጨዋታዎች ላይ በሰበሰባቸው ነጥቦች ከሌስተር ሲቲ በኋላ በጣም ደካማ የሻምፒዮንነት ጉዞ ካደረጉ ቡድኖች መካከል አንዱ ሆኖ ተመልክተነው ቆይቷል። የጠፋ በጣም የተሸበረ እንዲሁም ደግሞ ራሱን በወጥነት ማምጣት ያልቻለ ቡድን ተብሎ እየተገለጸ ሲቆይ ነበር። ሊቨርፑል እንግዲህ አሁን ከቅርብ ጊዜ ወዲህ 116 ሚሊዮን ፓውንድ ያጣበት የፍሎሪያን ቬትስ በጨዋታዎች ላይ የመሻሻሎችን ነገር እንመለከታለን። አዲሱ የሊቨርፑል የቡድን የመፍጠር አማራጭ እና መሪ ሆኖ የሚታየው ተጫዋች ነበር። የሀደራ ተሰጥቶት ነበር። ጎሎች፣ አሲስት ማድረግ የመሳሰሉት ነገሮች ተጫዋቹ በተደጋጋሚ ድል ቢሰጠውም በፕሪሚየር ሊግ ላይ ያንን ማሳየት አቅቶት ቆይቷል እና ያልታየው ፖቴንሻል ያልታየው አቅም በሚል በከፍተኛ ሁኔታ ሲብጠለጠል ነበር። ከቅርብ ሰዓት ጨዋታዎች ጋር በተያያዘ ግን የፍሎሪያን ቬትስ ብልጭ የሚሉ ነገሮችን እየተመለከትን እንገኛለን። ከዛ ውጭ እንግዲህ በተለይ ሉዊስ ዲያዝን ከሸጠ በኋላ በዋና ደረጃ ሊቨርፑል የአስጨናቂነት የፕሬሲንግ ጉዳይ ጥያቄ ውስጥ መውደቁ ይታወቃል። ኤኬቲኬና አይዛክ አሁን በተደጋጋሚ ድል እየተሰጣቸው ነው፣ ግን ወደሚፈልገው ደረጃ አሁንም መምጣት ያልቻለ ቡድን ነው። ጎሎችን እንደ ልቡ ማስቆጠር የመቻሉ ነገር አሁንም ጥያቄ ውስጥ ይገኛል። ሊቨርፑል በየትኛውም ቡድን ላይ በብልጫ ጎሎችን የሚያስቆጥር እድሎችን የሚፈጥር የመሆኑ ነገር ከፍተኛ ሁኔታ ጥያቄ ውስጥ ገብቷል። የመሐመድ ሳላህን ጉዳይ እንደዚሁ እንመለከተዋለን። ሊቨርፑል ፕረስ ማድረግ የማይችል ቡድን እየሆነ መጥቷል። የፕሬሲንግ ጉዳይ ራሱ ጥያቄ ውስጥ ይነሳበታል። ከዛ ውጪ በትራንዚሽን በተጋጣሚ ቡድኖች ትራንዚሽን ውስጥ በጣም የሚጠቃ ቡድን እንደሆነ በተደጋጋሚ ተገልጿል። የመከላከል ችግሮች የመጨረሻ ሊድ 3-3 ጨዋታ እንኳ ብንመለከተው የኢብራሂማ ኮናቴ መከላከል እንደዚሁ ደግሞ በተደጋጋሚ ሊቨርፑሎች የሚሰሯቸው ስህተቶች በቀጥታ ጎሎችን የመፍጠራቸው ለተጋጣሚዎች ጎሎችን የመፍጠራቸው ነገሮች እንደዚሁ በደንብ ሊታዩ የሚችሉ ናቸው። ከሴት ፒሶችን ጎሎችን ያስተናግዳሉ። በአጠቃላይ ሊቨርፑል በስነ ልቦና ደረጃ ከፍተኛ ቀውስ ውስጥ ያለ ቡድን ሆኖ ቆይቷል። እንግዲህ በሳምንቱ መጨረሻ ኢንተር ሚላንን 1-0 በሆነ ውጤት በማሸነፍ በተወሰነ መልኩ እንግዲህ የመነቃቃት ስሜትን ይዘው አርነ ስሎትና
ቡድናቸው የዛሬውን ጨዋታ በአንፊልድ ሮድ እንደገና ያደርጋሉ። በጣም ከባድ በረሃ ግብበት ይሆናል በተባለ የቻምፒየንስ ሊግ ምሽት ላይ 1-0 ከሜዳ ውጭ አሸንፈው ተመልሰዋል። ምንም እንኳ ቀጥታ 8 ውስጥ የሚያስገባቸው ውጤት ባይሆንም ግን ወደ ሁለቱ የመጨረሻ ጨዋታዎች እድላቸውን በጥሩ ሁኔታ ለመወሰን የሚያስችላቸውን ጉዞ የጀመሩበት ነበር ማለት ይቻላል። በአውሮፓ ችግር የለም፣ ማድሪድንም አሸንፈዋል። ጀርመንም እንደዚሁ ፍራንክፈርትን በሰፊ ውጤት ያሸነፉበትን ጨዋታ እናስታውሳለን። ወደ ጣሊያንም አቅንተው እንደዚሁ ጠንካራውን ኢንተር ሚላንን 1-0 በፔናልቲም ቢሆን 1-0 አሸንፈው ተመልሰዋል። አውሮፓና እንግሊዝ ላይ ግን ሊቨርፑል ሁለት ቡድን እስኪመስል ድረስ እየተመለከትነው እንገኛለን። የሊቨርፑል በትዕግስት የተጠበቁ ተጫዋቾች መምጣት ይችላሉ ወይ? ከመሐመድ ሳላህ ጋር ያለው ጉዳይ ይታረቃል ወይ? እንደገና የመከላከል አቅሙን መልሶ ማግኘት ይቻላል ወይ? አርነ ስሎት አምና በግልጽነት አስረዱት የተባለው የጨዋታ ታክቲካቸው ዘንድሮ በግልጽነት ለተጫዋቾቻቸው መድረስ ይችላል ወይ? ደጋፊው አንፊልድ ሮድ በጣም የሚፈራው ስታዲየም በከፍተኛ ሁኔታ ችግር ውስጥ የወደቀው ስታዲየም እንደገና በውጤቶች መነቃቃት ይችላሉ የሚለው ሌላው ጉዳይ ነው። ከዚህ ጨዋታ አስቀድመን እንግዲህ መሐመድ ሳላህ የትልቁ ጉዳይ ሆኖ እንደነበር እናስታውሳለን። መሐመድ ሳላህ ዛሬ የሚደረገውን ጨዋታ ብራይተን ጋር የሚደረገውን ጨዋታ የመጨረሻ ይሆናል፣ ቤተሰቦቼንም ወደ እንግሊዝ በረራ እንዲያደርጉ መልእክት አስተላልፌያለሁ። ሊቨርፑል ገፍቶኛል፣ ሊቨርፑል ወደ ባሱ ወርውሮኛል፣ የመጨረሻው ማሳያ የውድቀት ሁሉ ማሳያ በእኔ ላይ እንዲያርፍ ስኬፕጎት ወይም ደግሞ መስዋዕት አድርጎኛል የሚል ሀሳቡን መስጠቱን ተከትሎ በሚዲያው በሁሉም የሚዲያ ደረጃ አነጋጋሪ እንደነበር ይታወቃል። አርነ ስሎት በጣሊያን መግለጫ ሰጥተውበት እንደነበር ይታወቃል። በኋላም ይቅርታ መጠየቅ አለበት እስከ ማለት የደረሱበትን ነገር ሰምተናል። የቀድሞ የሊቨርፑል ተጫዋቾች አጠቃላይ ሚዲያው ላይ የሚተነትኑ ሁሉ ጎራቸውን ለሁለት ከፍለው በተለይ ብዙዎቹ መሐመድ ሳላህ በትክክል ነገሩን አልያዘውም፣ መታገስ ነበረበት፣ ራስ ወዳድ ነው የሚሉ ነገሮችን ገልጸውበት ነበር። አሁን ከዛሬው ጨዋታ በፊት ያለው መልካም ነገር ሞ ሳላህ ወደ ቡድኑ እንደሚመለስ በአሰልጣኙና በሱ መካከል ውይይቶችም እንደተደረጉ መረጃዎች ወጥተዋል። እንግዲህ ይሄ ጨዋታ ወደ አፍሪካ ዋንጫ ወደ ሞሮኮ ከሚያደርገው ጨዋታ በፊት የመጨረሻው የፕሪሚየር ሊግ ጨዋታው ነው ለሞ ሳላህ። እሱ የሚሄድበት መንገድ ብዙ ነገሮችን ሊናገር እንደሚችል መረዳት ይቻላል። አንደኛው እንግዲህ ዛሬ ተሰናብቶ ሊሄድ ይችላሉ የሚል ውጥረት እንደነበር ይታወቃል። እሱም ቤተሰቦችን ጠርቻለሁ፣ የብራይተኑ ጨዋታ የመጨረሻዬ ነው፣ ስለዚህ ወደ ሊቨርፑል ጋር ያለ ጉዳይ አብቅቷል ወደሚል ያደላ መልእክት መናገሩ ይታወሳል። ይሄ ጉዳይ በተንጠለጠለበት የሊቨርፑልን አጠቃላይ ትኩረት በሚስብበት ሁኔታ አርነ ስሎት ከመሐመድ ሳላህ ጋር በቀጥታ እንደሚነጋገሩ ከተናገሩ ከዛ በኋላ እንግዲህ ከሞ ሳላህ ጋር ያለው ነገር መጠናቀቁ እየተገለጸ ይገኛል። ከሊቨርፑል ጋር በዛሬ ከሚኖረው ቡድን ውስጥ ይካተታል። አስቀድሞ ይሰልፋል አይሰለፍም እንግዲህ አሰልጣኙ ውሳኔ ይሆናል። ግን ቢያንስ መሐመድ ሳላህ የሊቨርፑል ቡድን አባል ይሆናል የሚለው ነገር በደንብ መታወቁ ግን መልካም ዜና ይሆናል። የተፈጠረውን ድባብና አየርም በተወሰነ ደረጃ የሚያነሳው ይሆናል ማለት ነው። የመሐመድ ሳላህ አጠቃላይ ሽኝቱንም ጭምር ከሊቨርፑል ጋር ያለው መለያየት በእንደዚህ አይነት መንገድ እንዳይሆን ለራሱም ለተጫዋቹም ከፍተኛ ጥቅም ነው። በአንጻሩ ደግሞ ሊቨርፑል አሁን ያለውን የቡድን አንድነት ከሁሉ በላይ በዚህ ውጤት ቀውስ ውስጥ ቡድኑ በአንድ ስሜት መቆም ስላለበት አሁን ያለውን አጠቃላይ ድብልቅልቅ ያለ ነገር የሚያጠራበት አጋጣሚ ይሆናል ተብሎ ነው የሚታስበው። በአጠቃላይ ሊቨርፑል በፕሪሚየር ሊግ ውስጥ ክራይሲስ ውስጥ ነው። ጎሎችን ከማስቆጠር አንጻር፣ ከመከላከል አንጻር፣ ጨዋታዎችን ከመቆጣጠር አንጻር በአጠቃላይ ብዙ ችግሮች በአንድ ተጠቅልለው የሚገልጹት ቡድን ነው። በፕሪሚየር ሊጉ 10ኛ ደረጃ ላይ ነው። ያልተረጋጋ ቡድን ነው። እንግዲህ መጀመሪያ 5ቱን ጨዋታዎች ታስታውሳላችሁ ክቡራትና ክቡራን ተመልካቾቻችን 15 ነጥቦችን ነው የሰበሰበው። ከዛ በኋላ በመጡት ጨዋታዎች በሙሉ በመጀመሪያው አጋማሽ ላይ ምንም ጎል አላስቆጠረም። ከ2021 በኋላ በሊቨርፑል ታሪክ እጅግ መጥፎ
ጨዋታ ነው ውጤት ነው ብለን ማስቀመጥ እንችላለን። ባለፉት 2-3-4 ጨዋታዎች መሐመድ ሳላህ ቻምፒየንስ ሊጉን ጨምሮ በ3 የፕሪሚየር ሊግ ተከታታይ ጨዋታዎች ላይ እንግዲህ ቤንች ላይ ነበር። ካለፉት 303 ጨዋታዎች 3 ጊዜ ብቻ ነው እንግዲህ መሐመድ ሳላህ የተቀየረው። እነሱም የመጡት በአጠቃላይ ከአርነ ስሎት በፊት በ303 ጨዋታዎች 3 ጊዜ ብቻ ተቀይሯል። አርነ ስሎት ከመጡ በኋላ ባለፉት 3 ጨዋታዎች ደግሞ በቀጥታ ቤንች ሆኗል እና የመሐመድ ሳላህ በእርግጥ በተጫዋችነት ያለው አቅሙ እየወረደ መጥቷል። ሾቶቹ ቀንሰዋል። ኦን ታርጌት የሚሞክራቸው ነገሮች ቀንሰዋል። ሌላው ቀርቶ የሚነካቸው ኳሶች እንደዚሁ ቀንሰዋል። እንቅስቃሴው ሜዳ ላይ ከፍተኛ ዝቅታን ያሳያሉ እና ተጫዋቹ በተወሰኑ ጨዋታዎች ላይ ተለዋጭ መሆኑ አስቀድሞ በብዙዎች ሲቀሰቀስ የነበረ መሆኑ ይታወቃል። ነገር ግን ምንም አይነት የመሰለፍ እድል ደግሞ በሊድሱ ጨዋታ ላይ ካጣ በኋላ ያንን መቋቋም አቅቶታል። የሊቨርፑል መከላከል 48 ጎሎችን 2025 ከገባ ጀምሮ አስተናግዷል። በሊቨርፑል ታሪክ ውስጥ ብቻ ሳይሆን በአጠቃላይ በመከላከል ታሪክ በጣም መጥፎ ከሚባሉ የመከላከል መስመሮች መካከል አንዱ ሆኗል። እንግዲህ በ23 ነጥቦችን ሲሰበስቡ 24 ጎሎችን አስተናግደዋል። 15 ጨዋታ አድርገው 24 ጎሎችን አስተናግደዋል። ሌስተር ሲቲ በመግቢያም ላይ እንዳነሳሁት 2016-17 ላይ ሳይታሰብ ሳይጠበቅ የእንግሊዝ ፕሪሚየር ሊግን ካነሳ በኋላ ዋንጫ ያነሳ ቡድን በቀጣዩ ዓመት ያደረገው መጥፎ ጉዞ የሊቨርፑል ሁለተኛው ነው ማለት ይቻላል። ከሌስተር በኋላ በቀጣዩ ዓመት ሻምፒዮን የሆነ ቡድን ያደረገው መጥፎ ጉዞ ነው ብለን ማስቀመጥ እንችላለን። የዛሬው ተጋጣሚው ብራይተን እንግዲህ ከሊቨርፑል አንጻር ከፍ ያለ ጎሎችን አስቆጥሯል። 25 ጎሎችን አስቆጥሯል። በሊጉ ከቼልሲ ጋር እኩል ነው። አራተኛው ምርጥ ጎል አስቆጣሪ ቡድን ነው ማለት ይቻላል። በጣም ለሊቨርፑል እንግዲህ መከላከል መስመር ፕሪሚየር ሊጉ ላይ በጣም ለሚቸገረው የሊቨርፑል የመከላከል መስመር በጣም መጥፎ የሚሆን ቡድን ነው ብለን ማስቀመጥ እንችላለን። ሊቨርፑል በፕሪሚየር ሊጉ ከብራይተን ጋር ባለፉት ባደረጋቸው 8 ጨዋታዎች 7 ጨዋታዎች 5ቱን አሸንፏል። በሁለቱ አቻ ተለያይቷል። በአጠቃላይ የተሻለ የሪከርድ ባለቤት ነው። ባለፈው እንግዲህ ሲገናኙ ብራይተን 3-2 ቢያሸንፍም ሊቨርፑል ኦልሬዲ የፕሪሚየር ሊግ ዋንጫውን ካረጋገጠ በኋላ እንደነበር የምናስታውሰው ነው። በ85ኛው ደቂቃ ላይ ጎል ተቆጥሮባቸው ነበር። ብራይተን በተከታታይ ጨዋታዎች ላይ ሊቨርፑልን አሸንፎት አያውቅም። በተከታታይ ፕሪሚየር ሊግ ጨዋታዎች ላይ ሊቨርፑልን አሸንፎት አያውቅም። ስለዚህ አሁን ያለው የሊቨርፑል ጉዳይ ትንሽ መጥፎ ነው። ከሰንደርላንድ ጋር አቻ ወጥቷል። ከሊድስ ጋር አቻ ወጥቷል። በኢንተር ሚላን ጋር በነበረው ጨዋታ 88ኛው ደቂቃ ላይ ፔናልቲ ማግኘት ነበረበት። በፍጹም ቅጣት ምት ዶሚኒክ ሰቦት ላይ ጎሉን ካስቆጠረ በኋላ አሸንፎ መጥቷል። የፕሪሚየር ሊጉ ያለፉት ጨዋታዎች ግን ሰንደርላንድም ሌድስም ቀላል ከሊቨርፑል አንጻር ከሊቨርፑል ታሪክ ከሻምፒዮንነት አንጻር በጣም ቀላል የሚባሉ ተጋጣሚዎች ላይ ያቻ ውጤት ነው ያለው። በዛሬው ጨዋታ ላይ እንግዲህ ግምታዊ አሰላለፎችን ስንመለከት አሊሰን ቤከር የግብ ጠባቂነቱን ቦታ ይዛል። ጎሜዝ፣ ኮናቴ፣ ቫንዳይክ፣ ሮበርትሰን ከዛ ያው የተለመደው የግራቨንበርች፣ መካሊስተር እንዲሁም ደግሞ ከርቲስ ጆንስ እና ሳቦስ ላይ ቬትስ እና ኢኬቲኬ መሰለፍ ይኖራል ተብሎ ነው የሚጠበቀው። እንግዲህ ሳላህ ተካቷል፣ ግን ምናልባትም በቋሚ አሰላለፍ ውስጥ ላያስገቡት ይችላሉ። ኮዲ ጋክፖና ከሂሳ ደግሞ መጠነኛ ጉዳት እንዳለባቸው እየተነገረ ይገኛል። ቨንብሮግን በብራይተን በኩል ግብ ጠባቂ ነው። ዌፈር፣ ቫን ሄክ፣ ደንክ እና ዲክሪፐር እንዲሁም ደግሞ ባሌባ፣ ዲየጎ ጎሜዝ፣ ሜንታ፣ ሮድካ ዲጎሎ እና ወልቤክ በመጀመሪያ አሰላለፍ ውስጥ ይገባሉ ተብሎ ነው የሚጠበቀው። ሊቨርፑልም ለብራይተንም ወሳኝ ጨዋታ ነው። ለሊቨርፑል በተለይ በስሜት የአንፊልድ ሮድ ደጋፊዎች ተስፋ መቁረጥን ፕሪሚየር ሊጉ ላይ የሚታየውን ተስፋ መቁረጥ ከቡድናቸው የሚጠብቁት ነው። እንደገና ደግሞ ወደ ኪንግደሙ ወደ ንግስናው ማህበር አምና በንግስና ወደ አጠናቀቀው ማህበር ዋናው ንጉስ ዋናው መሪ መሐመድ ሳላህ የተካተተበትና በተወሰነ ደረጃ ለአሰልጣኙ ያለው ጫና የሚቀንስበት እንደሆነ ይነገራል። ዛሬ ይህንን ጨዋታ ማሸነፍ በሊቨርፑል በኩል ትልቅ ትርጉም ይኖረዋል ተብሎ ይታሰባልና ዛሬ በጣም በከፍተኛ
በጉጉት ከሚጠበቁ ምሽት 12 ሰዓት ላይ ከሚደረጉ ጨዋታዎች አንዱ የሊቨርፑልና የብራይተን ጨዋታ ነው ማለት እንችላለን። ሌላኛው ጨዋታ 12 ሰዓት የሚደረገው ሌላኛው ጨዋታ ቼልሲ ነው። እንግዲህ ቼልሲ ከኤቨርተን ጋር የሚያደርገው ጨዋታ ይሆናል ማለት ነው። ቼልሲ ትልቁ ጥያቄ ሁልጊዜም በሂደቱ ላይ በጣም የሚያማምሩ ሁነቶችንና ትዕይንቶችን ያሳያል፣ ግን የማያልቅ ነው የቼልሲ ጉዳይ። አንዳንድ ቀን በጣም አስደናቂ ነገሮችን ያሳያል፣ አንዳንዴ ደግሞ በጣም የሚያሳዝኑ እና ደጋፊዎቹ ከዚህ ቡድን ይሄ ቡድን መጨረሻው ምንድነው ብለው እንዲጠይቁ የሚያደርጉ ነገሮችን ያሳያል። አንዳንዶች በጣም ምርጥ ሐሳብ ግን ሐሳቡን መጨረስ የማይችል ቡድን ወይም ፕሮጀክት ብለው ቼልሲን እየጠሩ እየገለጹት ይገኛሉ። ቁጭ ብድግ የሚያደርግ በጀግንነት የሚገለጽ እና በጣም የአሰልጣኙንም የተጫዋቾችንም ከፍ ያለ ደረጃ የሚያሳዩ ምሽቶችን ያሳያል። ሌላው ደግሞ የሚሰበር እርግጠኛ ያልሆነ የሚደናበር ቼልሲ ወዲያውኑ እንመለከታለን። ለምንድነው ይሄ ቀውስ የሚቀጥለው? ለምንድነው ወጥነት የማይመጣው የሚለው ነገር በቼልሲ ውስጥ ትልቅ ጥያቄ ሆኖ የሚያከናውኑት ጨዋታ እንደሆነ ይታወቃል። አሰልጣኙ እንግዲህ ብዙ ነገሮችን አሻሽለዋል። እግር ኳስ ላይ በጣም ከሚጠበቡ ከሚያስቡ አሰልጣኞች አንዱ ተደርገው ይነሳሉ። ፉልባኮች አጠቃቀማቸው፣ ሴንተር ባክ፣ ሚድፊልደሮች፣ የቡድኑን አጠቃላይ እንቅስቃሴ የመሳሰሉትን ነገሮች በደንብ በተለያዩ ጨዋታዎች ላይ በትልልቅ ጨዋታዎች ላይ በደንብ ሲያሳዩ እንመለከታለን። ግን አንዳንዴ ደግሞ ያው አጫወት አንድ መጥፎ ንክኪ ሲፈጠር በጣም በተጋጣሚዎች ሲበለጥና ሲሰበር እንመለከተዋለን። ተጋላጭ የሚሸነፍ ወዲያውኑ ደግሞ የሚሰበር ድንገት ደግሞ የማይነካና ጠንካራ ስኳድ ሆኖም ደግሞ እንመለከተዋለን። እና ቼልሲ ላይ ያለው ትልቁ ጥያቄ መቼ ነው ቼልሲ የሚመጣው? መቼ ነው ከፍ ብሎ በወጥነት የሚመጣው የሚለውን ጥያቄ አሁንም ደጋፊዎቹም የእግር ኳስ ቤተሰቡን በአእምሮ አድርጎ የሚያከናውነው ጨዋታ ነው። ቡድኑ በንጽጽር በጣም ስቲል ያንግ ወይም ደግሞ ወጣት እና በህብረት ሲታይ ከሚሰለፉ ተጫዋቾች አንጻር በህብረት ሲታይ የልምዱ ትንሽ ዝቅ ያለ ነው ብለን ማስቀመጥ እንችላለን። አንደኛው ጉዳይ እንግዲህ በፕሪሲዝን የዓለም ዋንጫ ሻምፒዮን ቡድን ነበር፣ የፕሪሲዝን ዝግጅት አላደረገም። ስለዚህ ቼልሲ በጣም ደጋግሞ ቤስት 11ን የሚቀይር ቡድን ነው። በዚህም መሪም ጭምር ነው። ከሁሉም ክለቦች በመሪነት ተጫዋቾችን የሚቀይር ቡድን እንደሆነ ይታወቃል። አንዱ ችግር ይሄ ነው። ሁለተኛው ጉዳት ነው፣ የወሳኝ ተጫዋቾችም ጉዳት ነው። ሶስተኛው ደግሞ እንግዲህ ቀደም ሲል እንዳስቀመጥ ነው ምክንያቱን እንደው በግልጽ ማስቀመጥ በሚያስቸግር ጨዋታ ተጋጣሚዎቹ ደካማ ሆነው የትኞቹም የቼልሲ ተጫዋቾች ገብተው እንደው ይሄን ቡድን እንኳን ማሸነፍ አለብን የሚባሉ ቀለል ያሉ ተጋጣሚዎችን ድንገት ማሸነፍ የሚያቅተው የሚሰበር ቡድን ይሆናል። ትልልቅ ቡድኖችን በተመሳሳይ ችግር ውስጥ አሸንፎ ትንንሽ ቡድኖችና የመካከለኛ የሚባሉ ቡድኖችን ግን መቋቋም ሲያቅተው የምንመለከተው ቡድን ሆኖ እንመለከተዋለን። አንዱ ችግሩ ተከታታይ ጎሎችን አሁን ማስቆጠር ፋይናል ሰርድ ላይ ችግር ያለበት ቡድን ነው። በበቂ ሁኔታ የሚወስን፣ በበቂ ሁኔታ የሚጨርስ፣ በበቂ ሁኔታ ጨዋታዎችን የሚገሉ ጎሎችን የሚያስቆጥር ቡድን የመሆኑ ነገር ትልቅ ጥያቄ ውስጥ የሚወድቅበት ክለብ ሆኗል። ቡድኖችን ያስጨንቃል። ግን እንደ ባርሰሎና ላይ እንዳደረጉ አይነት ወይ ቶትናም ወይ ባርሰናሉም ጨዋታ ጥሩ ነበር እውነት ለመናገር እንደዚህ አይነት ዶሚናንሶችን አሳይቶ ግን ጨዋታዎችን የመግደል ነገሮችን ደጋግሞ አያደርግም። ጨዋታዎችን ይቆጣጠራል ግን አጋጣሚዎችን አይገልም። ለዛ ነው ትንንሽ ቡድኖች በቼልሲ እየተመሩ ጭምርም በደንብ አገግመው ነጥብ ሲወስዱበት የምንመለከተው። ትልቅ ሀሳብ ባለቤት ናቸው ኤንዞ ማሬስካ። የተሳካለት ቀን ቡድኑ ሁልጊዜ ለዋንጫዎች የሚታሰብ ነው፣ ለትልቅ ክብር አይበቃ ቼልሲ መጣ ተብሎ የሚታሰብ ነው። ግን ትንሽ ቆይቶ ሐሰተኛ ንጋት ይሆናል። አምናም የምናስታውሰው ነው። ከሊቨርፑል ጋር የሚፎካከረው ቼልሲ ነው ተብሎ ነበር። ከዛ በኋላ ቼልሲ ጠፋ። ዘንድሮም ልክ አርሰናል ላይ ካሳዩት ፐርፎርማንስ በኋላ እርሱት ማንቸስተር ሲቲን፣ ሊቨርፑልን እርሱ ወይም አስቶን ቪላን ወይ ተከታዮችን እርሱ አሁን የአርሰናል ተፎካካሪ ቼልሲ ሆኗል ሲሉ ተመልካቾች አሁን ቼልሲ ያለበትን ፖዚሽን
መመልከት ነው እና ይሄ በተለይ መከላከል መስመሩ በጣም የተበላሸ መሆን፣ ጎሎችን የመጨረስ አቅሙ ደካማ መሆን፣ በጣም በተለይ በመካከለኛ ቡድኖች ላይ ያለውን የነገሮችን ተቆጣጥሮ ዶሚኔት አድርጎ የመጨረስ አቅም ማጣት በመጨረሻ ቼልሲን ዋጋ እያስከፈሉት የመጡ ይመስላል። ሌላው አንድ የሚነሳው ነገር የቡድኑ አንከር የለውም። ይሄ በተለይ በስሜት የሚመራ ምሳሌ የሆነ ከዚህ ቡድን እከሌ ብለህ የምታነሳው አይነት መሪ የለውም እየተባለ ይገለጻል። ብዙዎቹ ዝም ያሉ ተጫዋቾች ናቸው። በቤንች ውስጥም ብዙ የሚያሳልፉ ናቸው። ሮቴሽን ስላለ እያንዳንዱ ተጫዋች ሮቴሽን ተራ ይደርሰዋል፣ የሚያርፍበት ተራ ይደርሰዋል እና በዛ ሲስተም ውስጥ በኤንዞ ማሬስካ ሲስተም ውስጥ መሪ የሆኑ ተጫዋቾች የሉም። ፐርፎርም የሚያደርጉ ተጫዋቾች ሊኖሩ ይችላሉ፣ ግን መሪ ተጫዋቾች የሉም ብለው የሚናገሩ ሰዎች አሉ። እንግዲህ ሁለተኛ ዓመታቸው ነው። ቼልሲ ወደ ፕሪሚየር ሊጉ ሻምፒዮንነት ተፎካካሪነት መምጣት ነበረበት። ማሬስካ ናቸው እንጂ 2 ዓመታቸው። የቼልሲ ፕሮጀክት እንግዲህ በጣም የቆየ ፕሮጀክት እየሆነ መጥቷል። ከ1 ቢሊዮን በላይ ፓውንድ ወጥቶ በርካታ ተጫዋቾች መጥተዋል። አሁንም ግን ቼልሲ በቀውስ ውስጥ በመሰራት ውስጥ ያለ ቡድን መምሰሉ ዋናው ትልቁ ጉዳይ ነው። ይህን ጥያቄ ይዞ ነው እንግዲህ ዛሬ በስታንፎርድ ብሪጅ እጅግ ወሳኝ ነጥብ ጨዋታዎችን የሚያደርገው። ያለፉትን 4 ጨዋታዎች አላሸነፍም በሁሉም ውድድሮች ቼልሲ። ይህም ኮንፊደንሱ በጣም እንዲቀንስ አድርጎታል። 4 ጨዋታዎች በተከታታይ እንግዲህ ሞይሴዶ ከአርሰናሉ ጨዋታ ጋር በጣም አላስፈላጊ የሚባል ቀይ ካርድ ከተመለከተ በኋላ ምን ያህል ቡድኑ እንደጎዳ መመልከት ይቻላል። ከሊድስ ጋር ተሸነፉ፣ 3 ጎሎች አስተናግደው ተሸነፉ። ከበርንማውዝ ጋር 0-0 ተለያዩ። ወደ ፕሪሚየር ሊግ 3ኛም ጨዋታ እንደዚሁ ባቻ ውጤት አጠናቀቁ፣ በ0-0 ውጤት አጠናቀቁ። ከዛ በኋላ እንግዲህ በቻምፒየንስ ሊግም ቼልሲ የተሸነፈበት ሳምንት ነበር ማለት ይቻላል። የኤንዞ ማሬስካ ቡድን አሁን ወደ ታች ተንሸራቷል። ዛሬ የሚገጥመው ኤቨርተን በእርግጥ ለማሸነፍ ቼልሲ የተሻለ ግምት ተሰጥቶታል። ግን ስቲል በቼልሲ ደረጃ የመካከለኛ ቡድኖችን ወይም ዝቅተኛ ቡድኖችን ማመን ከባድ ነው። ትልልቅ ቡድኖችን በሚገባ ልክ የሚመጥን አቀራረብ ይዞ ይመጣል። ግን በመካከለኛና በትንንሽ ቡድኖች ላይ ግን ቼልሲን ማመን ከባድ ነው። አንደኛው ጉዳይ ቅድም አንስቼዋለሁ፣ 46 ጊዜ ቤስት 11ን ቀይሯል ኤንዞ ማሬስካ። ይሄ ከአምናው አንጻር ብቻ እስካሁን 11 ብልጫ አለው። ባለፉት 4 ጨዋታዎች በትንሹ 4 ተሰላፊዎችን ይለውጡ ነበር። 4 ተሰላፊዎች ከቤስት 11 አንዱ እዚህኛው ጨዋታ ላይ የተሰለፉ ቡድን በትንሹ 4 ተጫዋቾችን ይቀይራል። ቀጥሎ ከተሰለፈው ቡድን 4 ተጫዋቾች ይቀየራሉ። እንደዚሁ እያለ ባለፉት 4 ጨዋታዎች በትንሹ 4 ተጫዋቾች በቤስት 11 ውስጥ ይቀየሩ ነበር። ስቲል ይሄ የሚያሳየው አሰልጣኙ ፍለጋ ላይ ናቸው። ቡድኑን እንደገና ሪሼፕ እያደረጉ ነው። ቡድኑን እንደገና የትኛው ነው የሚሰራው እያሉ እየሞከሩ ነው። ይሄ አንዱና ተደጋግሞ እንደተገለጸው የፕሪሲዝን ታይም አለማግኘታቸው የዓለም ክለቦችን አሸንፈው ፈንጠዝያ ውስጥ ቢገቡም በፕሪሚየር ሊጉና በሌሎች ውድድሮች ግን ዋጋ እየከፈሉ እንደመጡ የሚያሳይ ነገር ነው። ሌላኛው ቼልሲ በፕሪሚየር ሊጉ ከዊኒንግ ፖዚሽን ላይ ሆነው ወይም ደግሞ እነሱ እየመሩ በ8 ጨዋታዎች ላይ ነጥቦችን ድሮፕ አድርገዋል። ይህም በስታንፎርድ ብሪጅም ጭምር እና አሁን ስታንፎርድ ብሪጅ ላይ ቼልሲ በቃ ዋና ስታዲየም ነው። የአርሰናሉን ጨዋታ ጨምረን ማለት ነው እየመሩ ነበር። በኋላ አርሰናል ጎል አስቆጥሮ ነጥብ ወስዶባቸዋል እና ስታንፎርድ ብሪጅ ላይም እንግዲህ ቡድኖች ሰንደርላንድን ማስታወስ እንችላለን። በመጨረሻ ደቂቃ ያሸነፋቸው ስታንፎርድ ብሪጅ ላይም ነጥቦችን በእርግጠኝነት ይወስዳሉ ብሎ መናገር በጣም ከባድ ነው። የተጫዋቾች ጉዳት በተለየ ሊያም ዴላፕ በትከሻ መጎዳት፣ እንደ ፎፎና፣ ቼሎባህ፣ ኤንዞ ፈርናንዴዝ አይነት ተጫዋቾች እንደዚሁ ጉዳት፣ የካይሴዶ መቀጣት እና ሌሎችም ነገሮች ተደማምረው ደግሞ በዛሬው ጨዋታ ላይ የበለጠ በኤቨርተን ይፈተናሉ የሚሉ ሀሳቦች አሉ።
በዛ ላይ ደግሞ ወጥ አቋም የሚያሳዩ የቼልሲ ተጫዋቾች ጉዳይም ጥያቄ ውስጥ የሚወድቅ ነው። ወደ ኤቨርተን ስንመጣ ዴቪድ ሞይስ ኤቨርተንን የተሻለ ቡድን አድርገዋል። ካለፉት 5 ጨዋታዎቻቸው 4ቱን አሸንፈዋል። ሁሉንም በክሊን ሺት ማለት ነው፣ ምንም ጎል ሳይቆጠርባቸው አሸንፈዋል። እንግዲህ ከጃንዋሪ ካለፈው ዓመት ማለት ነው በአብዛኛው ካለፈው ዓመት ጃንዋሪ ጀምረን ስንቆጥር ብዙ ጨዋታዎችን በክሊን ሺት በመምጣት ደረጃ የተሻለ ቡድን ነው ብለን ማሰብ የምንችልበት ነው ኤቨርተን። አሁን በቅርቡ እንኳ ወደ ኦልትራፎርድ በ10 ተጫዋች ማንቸስተር ዩናይትድን ያሸነፉበት፣ በበርንሞዝ በጣም ሳይጠበቁ እንደዚሁ 1-0 በርንሞዝን ያሸነፉበት 2 ተከታታይ አዌይ ጨዋታዎችን አሸንፈዋል። ማሸነፍ ብቻ አይደለም፣ በኦልትራፎርድም በበርንሞዝ ሜዳ ምንም ጎል አልተቆጠረባቸውም። ይሄ ከ2008 በኋላ ኤቨርተን ያሳካው ነው እና 3ኛ ተከታታይ ድላቸውን በቼልሲ ሜዳ ያሳኩ የሆነ የሚል ጥያቄ ጭምር አንጠልጥለውና ተስፋ አንጠልጥለው የሚያደርጉት ጨዋታ ነው። ዴቪድ ሞይስ ወደ ቼልሲ ስታዲየም ያላቸው ታሪክ በጣም መጥፎ ነው። 20 ጊዜ ተጉዟል። 13ቱን ተሸንፈዋል። በ7ቱ አቻ ነው። ድል የላቸውም። ይሄ እንግዲህ በቼልሲ ሜዳ እሳቸው ሄደው በአጠቃላይ እሳቸው ሄደው ካደረጉት ጨዋታ በአጠቃላይ ቡድኖችን እየመሩ ሄደው ከኤቨርተን ጋር ሄደው ካደረጓቸው ጨዋታዎች የባሰ በቼልሲ ሜዳ ላይ ማሸነፍ የተሳነው ቡድን ሊቨርፑል ነው። ከዛ ውጭ ግን ኤቨርተን መጥፎ ሪከርድ ባለቤት ናቸው ማለት ነው። በዛሬው ጨዋታ ላይ እንግዲህ ኬረን ዳውስበሪ ሆል ይህ ተጫዋች በቅርቡ ኤቨርተንን በከፍተኛ ሁኔታ እየታደገ የመጣ በጣም ድንቅ ተጫዋች እየሆነላቸው መጥቷል። ባለፉት 4 ጨዋታዎች 3 ጎሎችን አስቆጥሯል። እንግዲህ ዛሬም በከፍተኛ ሁኔታ ይጠበቃል ማለት ነው። የቀድሞ ክለቡን ይገጥማል። ኤቨርተን ካሉት አጥቂዎች በጣም በድንቅ አቋም ላይ የሚገኘው ነው። በቼልሲ ነገሮች አልተስተካከሉም፣ በኤቨርተን ምልክት እየሆነ መጥቷል ማለት ነው እና እንግዲህ በስታንፎርድ ብሪጅ ቼልሲ በአጠቃላይ በኤቨርተን የመሸነፍ ታሪኩ በጣም 0 ነው ማለት ይቻላል። ባለፉት 30 ጨዋታዎች ላይ ተሸንፎ አያውቅም። በኤቨርተን ተሸንፎ አያውቅም። ይሄ በከፍተኛ ሁኔታ የቼልሲ ሪከርድ ነው ማለት ይቻላል። በ2024 6-0 እንደዚሁ በ2025 ኤፕሪል ላይም እንደዚሁ በኒኮል ጃክሰን ጎል 1-0 ኤቨርተንን ማሸነፍ ችለው ነበር። ዛሬም በከፍተኛ ሁኔታ ወደ 60% በሚጠጋ ደረጃ የማሸነፍ ግምቱን ወስደዋል። ኤንዞ ማሬስካ ግን ይህንን ማድረግ ይችላሉ ወይ ነው። ግብ ጠባቂው ሳንቼዝ መሻሻሎች ቢኖሩትም አሁንም ስህተቶችን መስራቱ ቀጥሏል። የተከላካይ መስመሩ ላይ ቋሚ ስሞችን መስማት ከባድ ነው። ግን ጉሶ፣ ፎፎና፣ ቾሎባህና ኩኩሬላ በዛሬው የመከላከል መስመር ላይ ይገባሉ ተብሎ ይታሰባል። ግን ቼልሲ ሄዲንጎችን እንኳን መከላከል የማይችል ቡድን ሆኗል። ጄምስ ከኤንዞ ፈርናንዴዝ እንደተለመደው ይጣምራሉ። ፔድሮ ኔቶ፣ ፓልመር፣ ጋርናቾ እና ጃው ፔድሮ በዛሬው አሰላለፍ ውስጥ ይገባሉ ተብሎ ነው የሚታሰበው። ኦብሬን በግብ ጠባቂነት፣ ኬን ታርኮውስኪ ፒክፎርድ፣ ጆርዳን ፒክፎርድ በግብ ጠባቂነት፣ ኦብሬን፣ ኬን ታርኮውስኪ እና ሚኬሌንኮ በባክ ፎር ኤቨርተን ላይ ጋርነር፣ ዳውስበሪ፣ ሃል፣ ንዳዬ፣ አልካራዝ፣ ግሪሊሽ እና ቤሪ ደግሞ የመጀመሪያ አሰላለፍ ውስጥ የሚገቡ ተጫዋቾች ይሆናሉ ተብሎ ነው የሚታሰበው። የዛሬው ጨዋታ ላይ ቼልሲ እንግዲህ የራሱን እጣ ፈንታ የራሱን ወጥ አለመሆን ያሸንፍ ይሆን? ኤቨርተን ያለመሸነፍ ጉዞውን ከሜዳ ውጭ ያለመሸነፍ ጉዞውን 3 ማድረስ ይችል ይሆን? ይህም ከ2008 በኋላ ያሻሻሉትን ሪካርድ የበለጠ ማሻሻል ይችሉ ይሆን? ማሬስካ ሮቴሽናቸው፣ ሞይስ የተረጋጋ ቡድናቸው ፍልሚያ የሚያደርግበት ነውና በወቅት ያቋሙ ጥሩ የሆነው ዳውስበሪ ሃል ዛሬም የቀድሞ ቡድኑ ላይ ጎል አስቆጥሮ በቀሉን ያሳያል። ስታንፎርድ ብሪጅ በአንድ ወቅት እንደ ፎርትረስ የተቃራኒ ቡድኖች ሁሉ ምሽግ የነበረው ስታንፎርድ ብሪጅ በዚህ ሲዝን ግን በወሳኝ ሁኔታዎች ላይ ነጥብ የሚጥሉበት ስታዲየም ሆኗል። ይሄስ የሚሉ ጥያቄዎችን አንግቦ የሚደረግ ጨዋታ ይሆናል ማለት ነው። አርሰናል የፕሪሚየር ሊጉ መሪ በዛሬው ጨዋታ ምሽት 5 ሰዓት ላይ ይጫወታል። ወልቭስን ያስተናግዳል። እንግዲህ ትልቁ ፒክቸር አርሰናል ማንቸስተር ሲቲ አስቶን ቪላም ተከታዮቹ ከሚጫወቱበት አንድ ቀን ቀድሞ ነው የሚጫወተውና ነጥቡን በዚህ ቀላል መርሃ ግብር ላይ በንጽጽር ቀላል ነው እውነት ለመናገር
እስካሁን ወልቭስ አንድ ቡድን አሸንፎ ያውቅም። አርሰናል ላይ ይህንን ይጀምራል ተብሎ አይጠበቅም። እግር ኳሳዊ 90 ደቂቃ ፍልሚያ ነው። መድፈኞቹ የመጨረሻ ትውስታቸው ከ18 ወሳኝ የፕሪሚየር ሊግ አጠቃላይ ጨዋታዎች በኋላ በቪላ ፓርክ ተሸንፈው ነበር። በመጨረሻ ደቂቃ ጎል እጅግ ስሜታቸውን በጎዳ መልኩ የተሸነፉበት ነበር እና በፕሪሚየር ሊጉ ምላሽ የሚሰጡበት ተርበው ምላሽ የሚሰጡበት ጨዋታ ይሆናል ተብሎ ነው የሚታስበው እና የቪላ ፓርኩን አጠቃላይ የመጨረሻ ደቂቃ ድራማ ነጥብ መነጠቅን ለመርሳት መድፈኞቹ በጣም በከፍተኛ ሁኔታ ወደ ወልቭስ የግብ ክልል ይዘምታሉ ተብሎ የሚጠበቁበት ጨዋታ ነው። ከዛ ውጭ ቀደም ሲል እንዳልኩት በአስቶን ቪላ እና በማንቸስተር ሲቲ ላይ ለነገሮች የበለጠ ጫና ለመፍጠር የሚያደርጓቸው ጨዋታዎች ሆናሉ ተብሎ የሚጠበቀው። ማንቸስተር ሲቲ ከክሪስታል ፓላስ፣ ቪላ ከቶትናም እንደዚህ ወሳኝ ሳምንት መርሃ ግብር ይጠብቃቸዋል። ስለዚህ ያንን ነገር የበለጠ ጠንካራ ለማድረግ የሚያደርጉት ጨዋታ ይሆናል ተብሎ ነው የሚታሰበው። አርሰናል በቻምፒየንስ ሊግ እንደዚሁ አስደናቂ አቋሙን ያሳየበት ነበር። ወደ ክለብ ብሩግ አቅንቶ 3-0 በሆነ ውጤት አሸንፏል። ኖኒ ማዱኬ በድንቅ አቋም፣ ማርቲኔሊ እንደዚሁ በድንቅ ግብ ሶስቱ ጎሎች ውስጥ የተሳተፉ ተጫዋቾች ነበሩ። በርካታ ተጫዋቾች እረፍት እንዲያገኙ ሆነዋል። ወደ ዛሬው ጨዋታ የሚመለሳሉ ተብሎ የሚታሰበው። በፕሪሚየር ሊጉ ለሚሰጠው ምላሽ አርሰናል ስታዲየሙ ኤምሬትስ ዝግጁ ሆኖ የሚጠብቅበት ምሽት ይሆናል ተብሎ ነው የሚታሰበው። በጣም ጥቂት እድል ነው ያገኙት ግምቶች 5.3 አካባቢ ቮልቭስ ያሸንፋል። 85% የማሸነፍ እድል ለአርሰናል ተሰጥቷል። ምክንያቱም የዘንድሮ ወልቭስ በጣም ሲበዛ ደካማ ነው። ዩናይትድ ወደ ወልቭስ ሜዳ አቅንቶ በጣም በፍጹም ብልጫ 4-1 በሆነ ውጤት አሸንፎ ተመልሷል። ቀጣይ መርሃ ግብራቸው አርሰናል ሆኗል። እንግዲህ የአርሰናል አብዛኛው መጠበቅ ለሻምፒዮንነት ስለሆነ ይህንን እድል በፍጹም ይፈቅዳሉ። የሞተው ቡድን በእነሱ እድል እንዲያንሰራራ ይፈቅዳሉ ተብሎ አይጠበቅም። ግን ጨዋታው ተከናውኖ ነጥቡ እስካልተያዘ ድረስ በእርግጠኝነት ይህንን መናገር ይከብዳል። ወልቭስ ያለ ጥርጥር ከ20ዎቹ ቡድኖች በጣም ደካማው ቡድን ነው። አላሸነፍም፣ የተሰበረ ቡድን ነው። የቴብሉ የመጨረሻ ደረጃ መቀመጥ ብቻ ሳይሆን አጫወቱም ሁሉ ይናገራል። አንዳንድ ቡድኖች የወራጅ ቀጠና ላይ ይገኛሉ፣ ግን አይገባቸውም የሚባሉ ቡድኖች አሉ። አጫወታቸው፣ እድለኛ ለመሆናቸው፣ ጎል ማስቆጠር ማቃት የመሳሰሉ ምክንያቶች ይቀመጣሉ እና ይወጣሉም ተብሎ ተስፋ ይደረጋሉ። እንግዲህ ሮብ ኤድዋርድስ ከያዙት እንኳ በኋላ 4 ጨዋታዎችን አድርጓል። በ4ቱም ተሸንፏል። ምንም ዳይሬክሽን ያለው ቡድን አይመስልም። ምንም ብልሽታ ይህን ያደርጋል ተብሎ የሚታሰብ ቡድን አይመስልም። 19 ጨዋታዎችን በአጠቃላይ ያለ ድል የቀጠለ ክለብ ሆኗል። 8 ቀጥታ ጨዋታዎችን ያለፉ 8 ጨዋታዎችን በቀጥታ የተሸነፈ ቡድን ነው። በክለቡ ታሪክ እጅግ መጥፎ ቡድን ነው። ከ15ቱ የፕሪሚየር ሊግ ጨዋታዎች 2 ነጥቦችን ሰብስቧል። ይህም እንግዲህ በፕሪሚየር ሊጉ የቶፕ ፍላይት ታሪክ ውስጥ በጣም ደካማው ከሚባሉት መካከል በጋራ የሚቀመጥ ሪከርድ ነው። 99.2% የመውረድ እድል ተሰጥቷቸዋል። አይተርፉም። ወልቭሶች አይተርፉም። ማንቸስተር ዩናይትድ እንኳ ባደረገው የመጨረሻው ጨዋታ 27 ጎሎችን ሙከራዎችን አስተናግደዋል። በጣም ማዕበል ሲወርድባቸው እንዳመሸ መረዳት ይቻላል። መድፈኞቹ ዛሬ ምን ሊያደርጉ እንደሚችሉ መጠበቅ ነው። ወልቭስ መሻሻል አለበት። ካልተሻሻለ ነገሮች መጥፎ ናቸው። ዛሬ አርሰናል ምርጡ መከላከል ባለቤት ነው። 9 ጎሎችን ብቻ ነው ያስተናግደው። ከ9 ጎሎች 6ቱ ባለፉት 5 ጨዋታዎች የተቆጠሩ ናቸው። ጋብሪኤል ሳሊባ እና ጋብሪኤል ማጋሌሽ፣ ሳሊባ እና ማስኩዌራ ከተጎዱ በኋላ የተቆጠሩ ናቸው እንጂ ከዛ አስቀድሞ በነበሩ ጨዋታዎች ላይ ወደ 3 ጎሎችን ብቻ ያስተናገደ ቡድን ነበር ማለት ይቻላል። እንግዲህ አሁን አርሰናል ሴት ፒሶችን የሚያስቆጥርን ቡድን ብቻ ደግሞ አይደለም። ያለፉት 11 ጨዋታዎች ጎሎቹ በኦፕን ፕሌይ የተገኙ ናቸው። ኦልሞስት ሴት ፒስ ማስቆጠር ያቆመ ቡድን ሆኗል ብለን ማስቀመጥ እንችላለን። ማዱኬ አዲሱ የክለቡ አስጊው ተጫዋች፣ በጎል ማስቆጠር ጥሩ የሆነ ተጫዋች ነው። በክለብ ብሩጅ ጨዋታ 2 ጎሎችን አስቆጥሯል። በቻምፒየንስ ሊጉ ላይ
እንግዲህ አሁንም በዛሬው ጨዋታ ላይ ያንን ሞመንተም እንዲያገኝ እድል ሊያገኝ ይችላል የሚሉ ግምቶች አሉ። ኤምሬትስ ለወልቭስ በሜዳውም ከባድ ነው ራሱ ወልቭስ በሚያደርጋቸው ጨዋታዎች። ኤምሬትስ ደግሞ በከፍተኛ ሁኔታ አስቸጋሪ ስታዲየም እንደሚሆን መጠበቅ ይቻላል። እንግዲህ እርስ በርስ ባደረጓቸው 35 ጨዋታዎች ከወልቭስ ጋር በነበሩት ጨዋታዎች ላይ አርሰናል በቀጥታ በሁሉም ጨዋታዎች ላይ ጎሎችን አስቆጥሯል። ስለዚህ ዛሬው ጨዋታ በክሊንሺት ይጠናቀቃል ተብሎ ማሰብ አይቻልም። በአጠቃላይ ወልቭስ ያ ጠንካራው ወልቭስ እንኳ አይደለም፣ ቡድኖችን ያስጥል የነበረው ወልቭስ በፍጹም ስላልሆነ የዛሬውን ጨዋታ ለማሸነፍ አርሰናል የተሻለው ብቻ ሳይሆን ሙሉ በሚባል ደረጃ ግምት የተሰጠው ቡድን መስሏል። ሚኬል አርቴታ በዛሬውም ጨዋታ ላይ እንግዲህ ወሳኝ ለሚባሉ ተጫዋቾች እረፍት ሊሰጡ እንደሚችሉ መገመት ይቻላል። ግምታዊ አሰላለፎች ተብለው የተቀመጡት ያው ዴቪድ ራያ፣ ቤን ዋይት፣ ቲምበር፣ ሄንካፔ እና ሉዊስ ስኬሊ ያው ሜክሺፍቱን ይጠቀማሉ ተብሎ ነው የሚታሰበው። በቻምፒየንስ ሊጉ እንግዲህ ሄንካፔን ከኖርጋርድ ማጣመራቸው ይታወሳል። ዛሬ ደግሞ እንግዲህ ኦዴጋርድ፣ ዙቢሜንዲ እና ኤዜ ምናልባትም ለዙቢሜንዲም እረፍት እንዲሰጡት ጥያቄዎች እየቀረቡ ይመጣሉ። ስለዚህ በመሀል ሜዳ ላይ እንደ ኖርጋርድ አይነት ተጫዋቾች ልንመለከት እንችላለን። ቪክተር ዮኬሬሽ ዛሬም የእረፍት እና ወደ ጨዋታ የማገገም የመግቢያ ፋታ ይሰጧል ተብሎ ይጠበቃል። ማርቲኔሊ፣ ሳካ ወይ ማዱኬ እንዲሁም ደግሞ ሜሪኖ ወደ ጨዋታ ይገባሉ ተብሎ ነው የሚታሰበው። አርሰናል ዛሬ አሸንፎ እንግዲህ የነገውን የሲቲን የሹርስ ፓርክ ጨዋታ እንዲሁም ደግሞ አስቶን ቪላን ጨዋታ በጉጉት ይጠብቃል ተብሎ ይታሰባል። ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። ፕሪሚየር ሊጉ እሁድም ይቀጥላል። እጅግ ወሳኝ ጨዋታዎች ይከናወኑበታል። ማን በዚህ ሳምንትስ የተሻለውን 3 ነጥብ ይዞ ይወጣል? የተሻለው 3 ነጥብ ስንል የራሱን ጨዋታ አሸንፎ ሌሎች የሚጥሉትን ነጥብ ይጠቀማል የሚለውን በጉጉት የምንጠብቅበት መርሃ ግብር ይሆናል ማለት ነው። ተጨማሪዎቹን ዳሰሳዎቻችንን በትሪቡን የሬዲዮ ፕሮግራማችን እሁድ ጠዋት ከባልደረባዬ ኤፍሬም የማነ ጋር ይዘን እንቀርባለን። ስለተከታተላችሁን ከልብ እናመሰግናለን።